ዛሬ በአዲስ አበባ ውስጥ ለሽያጭ የቀረበ ግራውንድ ፕላስ 250 ካሬ ሜትር ዘመናዊ ቤት በሰሚት አካባቢ ይዤላችሁ መጥቻለሁ። በጥሩ ዋጋ ተደራድራችሁ ነገ ዛሬ ሳትሉ የምትገዙት ዘመናዊ ቤት ነው፣ እንዳያመልጣችሁ። ሙሉ መረጃውን አድምጡ። ነገውኑ መታችሁ ይህን ቤት እዩት። ወደ መረጃው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምናላችሁ። ለዛሬ ያመጣውላችሁ ቆንጆና ዘመናዊ ቤት በጥሩ ዋጋ በአዲስ አበባ ውስጥ ያመጣውላችሁ ይህን አስገራሚ ቤት ነው። ግራውንድ ፕላስ 2 ተደርጎ የተሰራ 250 ካሬ ሜትር ነው። ግቢው በምታዩት መልኩ አነስተኛ ግርኔራ ተዘጋጅቷል። እንዲሁም ማንኛውንም የቤት መኪናዎች ቢያንስ በትንሹ 4 መኪኖችን ዘና አድርጎ የሚያስቆም ጥሩ ተደርጎ በጥንቃቄ ልቅም ጽድት ተደርጎ የተሰራ ዘመናዊ ቤት ነው። ይህ ቤት እስካሁን ያልተኖረበት አቀማመጡ ወደ ምስራቅ ወይም የጧት ፀሐይ እንዴት ተደርጎ የተሰራ ነው። በውስጡም በርካታ መኝታ ቤቶች እንዲሁም አስገራሚ የሚገርም ዘመናዊ ሳሎን ፊት ለፊት እንደገባን የምናገኘው ነው። ሴራሚኩ የተሰራው በሀገር ውስጥ ሳይሆን በውጭ ሴራሚክ የተሰራ ነው። በጣም ዘመናዊ ቆንጆ ተደርጎ ልቅም ተደርጎ የተሰራ ቤት ነው። የምታዩት የመብራት ስራው የፊኒሽንግ ሁኔታው እጅግ በጣም ደስ የሚል ነው። በበርካታ ዘመናዊ ቤቶች ላይ እንግዲህ እንደዚህ አይነት ፊኒሽንግ አይስተዋልም ብዙ ጊዜ። ታዲያ ይህን ቤት እንግዲህ በፍጥነት እንዲሁም በአስቸኳይ መጥቶ ለሚገዛ ጥሩ የዋጋ ማስተካከያ የሚደረግለታል ተብሏል። የሳሎኑ ስፋት እጅግ በጣም ገራሚ ነው። ይህን ደግሞ መታችሁ እዩልን። ወሳኝ በውጭም በሀገር ውስጥ ያላችሁ ቤት ፈላጊዎች ዘመናዊ ቤት ዘመናዊ መንደር ላይ መግዛት የምትፈልጉ እዚህ የምታዩት ሳሎን ላይ ያለው ኦፕን ኪችን ነው። ከዚህ ከኦፕን ኪችኑ ፊት ለፊት ደረጃ መውጣት ለማይችል ለአዛውንቶች መኝታ ቤት አገልግሎት መሆን የሚችል ቁም ሳጥን ከፊት ለፊት የተገጠመለት ነው። ታዲያ ይህን ቤት እንግዲህ ከዚህ ላይ ደግሞ የሳሎን መታጠቢያ ቤት ቆንጆ ተደርጎ ሰፋ ተደርጎ ተሰርቷል። እዚሁ ከዋና ቤቱ እንደወጣን ፊት ለፊት የምናየው በቀኝም በግራም መንቀሳቀሻ ሰፋ ያለ የአየር እንዲሁም የብርሃን መግቢያ መውጫ እንዲሆን ታስቦ የተሰራ ነው። ፊት ለፊት ይህ የምታዩት ደግሞ ትልቁ የቤቱ ማብሰያ ኪችን ወይም ትራዲሽናል ኪችን የምንለው ሲሆን ከኪችኑ ጎን ላይ በቀኝ በኩል ማለት ነው የስራ አጋዥ ወይም የሰራተኛ መኝታ ቤት እንደ ስቶርም የተሰራ አለ። ታዲያ አሁን ወደ ዋና ቤቱ እንግዲህ ያለውን እያንዳንዱን አሳያችኋለሁ። እንግዲህ አሁን ያየነው ይህ የምታዩት ማለት ነው የቤቱ ዋና ሳሎኑ ነው። ከዚህ በመቀጠል ወደ አንደኛ ፎቅ ጉዟችን እንቀጥላለን። የደረጃ ሁኔታ ደስ የሚል ነው። ቀጥ ያላለ አረፍ እያላችሁ ለመውጣት እጅግ በጣም አመች ጥግዙ የተሰራ በጣም ሲያዩት የማይሰለች ለመውጣት ለመውረድ የማይከብድ ነው። እዚህ ላይ የምታዩት ኦፕን ስፔስ አለ። ይህን እንግዲህ እናንተ ስትወጡ ስትገቡ ስታዩት ጭንቅ ጥብብ የማይል ዘና የሚያደርግ ቦታ ነው። ታዲያ እዚህ ላይ የምታዩት ደግሞ የቤቱ ትልቁ መኝታ ቤት ነው። እንግዲህ ትልቅ ሳሎን ያክላል የስፋት ሁኔታ። ብርሃንም እንዲሁም በረንዳም በዚህ በምታዩት መልኩ የመብራት ስራዎችም ጽድት ተደርገው የተሰሩ ናቸው። እንግዲህ በጣም ሰፊ ተደርጎ የተዘጋጀ መኝታ ቤት ነው። ውበቱ የጂፕሰም ቦርድ የቀለም ምርጫው እጅግ በጣም ቆንጆ ነው። ከዚህ ፊት ለፊት እንደገባን የምናገኘው መልበሻ ክፍሉ በቀኝም በግራ በኩልም ቁም ሳጥን የተገጠመ ሲሆን ከፊት ለፊት እንደገባን ቀጥታ ደግሞ የምናገኘው የመታጠቢያ ክፍሉ ነው። ታዲያ መታጠቢያ ክፍሉ ሻወር ቦክስ የተገጠመለት ነው። እንዲሁም የሽንት ቤት ዕቃ የተገጠመ ሲሆን ጃኮዚ አሊያም ደግሞ ገንዳ አልተቀመጠም። እሱ ደግሞ በገዢዎች ምርጫ መከናወን እንዲችል ታስቦ ነው። ከዛ ውጭ ግን ገዢዎች ከሻጩ ጋር ብትነጋገሩ ሁሉንም ነገር ገጥሞ ይስጣችኋል ማለት ነው። ከዛ መቀጠል እዚህ እንደወጣን የምናየው በግራ በኩል የልጆች ሁለት ሰፋ ተደርገው የተዘጋጁ መኝታ ቤቶች አሉ። እነዚህ መኝታ ቤቶች የራሳቸው ቁም ሳጥን ሰፋ ብለው የተሰሩ ብርሃን እንዲሁም አየር እንዲያገኙ ታስበው የተገነቡ የውስጥ መታጠቢያ ቤት ያላቸው፣ ሻወር ቦክሱ ደግሞ በግላስ የተገጠመ ሲሆን ሁሉም እንደምታዩት መስኮት በግራም በቀኝም የብርሃን አገልግሎት እንዲያገኝ ታስቦ የተሰራ ነው። ሰፊ ተደርጎ ነው የተገነባው። ታዲያ አንደኛ ፎቅ ላይ እንግዲህ 3 መኝታ ቤቶች አሉ። አንደኛው ትልቁ መኝታ ቤት፣ ሁለቱ የልጆች ናቸው። በጎን ለጎን የሚገኙ ናቸው የልጆች መኝታ ቤቶችም። አሁን ወደ ሁለተኛው የልጆች መኝታ ቤት ስንሄድ አሁን ካየነው ጎን ላይ የሚገኝ ነው።
ይሄኛው የልጆች መኝታ ቤትም አሰራሩ በምታዩት መልኩ ደስ የሚል አሰራርን እንዲሁም ሰፋ ተደርጎ በትልቁ የተሰራ ቁምሳጥን፣ ሻወር፣ ሽንት ቤት የውስጥ እንዲሁም እያንዳንዱም ክፍሎች ሻወር ቤት ያላቸውና ቦይለር የተገጠመላቸው ናቸው። በአጠቃላይ እንግዲህ አንደኛ ፎቅ ላይ 3 መኝታ ቤቶችን በጥሩ ሁኔታ አይተናል። አሁን ወደ ሁለተኛ ፎቅ ነው የምንወጣው። ሁለተኛ ፎቅ ላይ እንደወጣን የምናገኘው እንግዲህ ከፊት ለፊት እንደ ሚኒ ሳሎን አሊያም እንደፈለጋችሁ የምትጠቀሙት ሰፊ ኦፕን ስፔስ አለ። ይህ የምታዩት ማለት ነው እንግዲህ ሁለተኛ ሳሎን አድርጋችሁ ለልጆች ጥናት ማዕከል እንዲሁም ለአንዳንድ ጉዳዮችም ማድረግ ይቻላል። ከዚህ ፊት ለፊት ደግሞ ሌሎች እጅግ በጣም ማራኪ ተደርገው የተሰሩ 3 መኝታ ቤቶች አሉ። እነዚህ 3 መኝታ ቤቶችም የራሳቸው ቁምሳጥን፣ የራሳቸው የውስጥ ባኞ ቤት ያላቸው እጅግ በጣም ሰፋ ተደርገው የተሰሩ ሌሎች ቤቶች ላይ እንደ ማስተር ወይም ደግሞ ትልቁ መኝታ ቤት የምንላቸው አይነት እዚህ ላይ ግን የልጆች መኝታ ቤት ነው እናገኛቸዋለን። አንደኛው መኝታ ቤት ይህ የምታዩት ነው። ሰፊ ነው። በጣም ቆንጆ ተደርጎ ተሰርቷል ማለት ነው። እዚህ ጎን ላይ እንግዲህ የዚህ መኝታ ቤትም የራሱ ሻወር ቤት በጥሩ ሁኔታ ተዘጋጅቷል። ታዲያ ከዚህ ክፍል እንደወጣን በግራ በኩል ጥፍ እንዳልን የምናገኘው አሁን ያየነውን መኝታ ቤት መታጠቢያ ክፍል በዚህ መልኩ ተሰርቷል ማለት ነው። ከዚህ ደግሞ ቀጣዩ መኝታ ቤትም ሌላኛው የልጆች መኝታ ቤት ልክ አንደኛ ፎቅ ላይ እንዳየነው አይነት ተደርጎ የተሰራ ቁም ሳጥን ያለው የውስጥ ሻወር ቤት በምታዩት መልኩ የተገጠመ ነው። በአጠቃላይ እንግዲህ ቤት 7 ቆንጆ የራሳቸው መታጠቢያ ቤት ያላቸው መኝታ ቤቶችን ይዞ የተሰራ ቤት ነው። ስለዚህ በሰሚት በሴሚስ እንዲሁም በአያት አካባቢ ቤቶች መግዛት እንፈልጋለን ያላችሁ ይህ ቤት ቀዳሚያችሁ ይሁን። ምክንያቱም ዋጋው እጅግ የሌለ ታላቅ ዋጋ ማስተካከያ ተደርጎለታል። 3ኛው መኝታ ቤትም እዚህ ላይ ይህን ይመስላል። ልክ እንደስካሁኑ እንዳየናቸው መኝታ ቤቶች ይህም ሁሉንም ነገር ጥንቅቅ አድርጎ የያዘ ነው። ስለዚህ ይህን ቤት በአብዛኛው እንግዲህ ሁሉንም መኝታ ቤቶች የውስጥ ቁም ሳጥን፣ ሻወር ቤት ሙሉ ጥንቅቅ አድርጎ ይዞ አግኝተነዋል። እጅግ በጣም ወሳኝ ነው። ከበርካታ ቤቶች ጋር አወዳድረነዋል። ቆንጆ ቤት ቆንጆ ሰፈር ላይ ዋጋው ደግሞ የሌለ እጅግ በጣም የሌለ የዋጋ ማስተካከያ ተደርጎለታል። ወሳኝ ዘመናዊ ቤት በሰሚት አካባቢ ፀሐይ ሪል ስቴት በተለይ ለዋና አስፓልትም በቅርብ ርቀት ለትምህርት ቤት ለማንኛውም የንግድ ማዕከልም በአካባቢው በቅርብ ርቀት የሚገኝ ነው። ይህን ቤት የምትፈልጉ ካሁን በፊት በ65 ሚሊዮን ብር እንዲሸጥ ገበያ ላይ ወጥቶ ነበር። አሁን ግን 55 ሚሊዮን ብር ጥሪ ተብሎ በጥሩ ድርድርም ለሽያጭ ቀርቦላችሁ ነው የሚገኘው። ይህም የመጨረሻው አይደለም። ቤቱን እንፈልገዋለን ይሆነናል ያላችሁ ሰዎች መታችሁ እዩ። ሌላ አካባቢ ቤት መግዛት ያሰባችሁ በእርግጠኝነት ሰፈሩን ሳይቱን ትወዱታላችሁ። መታችሁ እዩት። ፈጥናችሁኑ ወሳኝ ገዥ ከሆናችሁ ደግሞ ከሻጩ ጋር ተገናኝታችሁ በሚገባ በጥሩ ዋጋ ተደራድራችሁ የምትገዙት ነው የሚሆነው። ሌሎች ቤቶችንም አይታችሁ በሰዓቱ ለውሳኔ ይረዳችሁ ዘንድ እንድትሄዱ ቀድማችሁ ደውላችሁ ቀጠሮ አስይዙን። ስለዚህ ሰፊ ግቢ፣ ዘመናዊ ጽድት ያለ እስካሁን ማንም ያልኖረበት አስገራሚ ቤት የምትፈልጉ ሰዎች ይህን ቤት ነገ ዛሬ ሳትሉም ወሳኝ ገዥ ከሆናችሁ መታችሁ ከሻጩ ጋር ተገናኙ። በተረፈ ደግሞ ማንኛውንም የቤት አይነት በአዲስ አበባ የሚሆን በየትኛውም የሀገሪቱ ክፍል ላይ ስትገዙ በጥሩ ሁኔታ ሳታጣሩ ግብር መከፈሉን እርግጠኛ ሳትሆኑ እያንዳንዱን በጥሩ ሁኔታ ክፍለ ከተማ የሚሆን በግላችሁ በተለያየም አካባቢ አጣርታችሁ ክፈሉ። ምንም አይነት ሳታጣሩ ምንም አይነት ክፍያ አትፈጽሙ። ያለ ውልና ማስረጃ ምንም አይነት ክፍያም እንዳትፈጽሙ። እጅግ በጣም ቤቶችን ስትገዙ ጥንቃቄና ቆንጆ ቤቶችን በጥሩ ዋጋ ዘመናዊ ሰፈር ላይ መግዛት የምትችሉበት ጊዜውም አሁን ነው። የተለያዩ ዘመናዊና ዘናጭ ቤቶች በአዲስ አበባ ውስጥ በተለያዩ አካባቢ በርከት ብለው እጃችን ላይ በሚገርም ዋጋ በማይታመን ምር ለሽያጭ እየቀረቡ ሻጮችም በቀን ዋጋቸውን እያስተካከሉ ሽጡልን እያሉ በማቅረብ ላይ ናቸው። መረጃን በዚህ ጨርሻለሁ። ወሳኝ ገዢዎች እየመጣችሁ እዩ። ወሳኝ ሻጭ ካላችሁ መረጃችሁን አድርሱን። ከወሳኝ ገዥ ጋር እናገናኛችኋለን። ሰላም ሁኑ።